እንደምቆያችሁ ምናልባት ከኋላ አካባቢ አይሰማችሁ ከሆነ እንዲሰማችሁ ወደፊት ጠጋ ብትሉ ጥሩ ነው። የተወሰኑ አይ ቲንክ ድምፅ መቆራረጥ ይገጥማል ይመስለኛል ከኋላ አካባቢና መልእክቱን ሁላችሁም እንድትወስዱት ስለፈለኩኝ ትኩረታችሁን እንድትሰጡ ይፈልጋለሁ። የሚቻል ከሆነ መቀመጫችሁን ትንሽ ወደፊት ቀረብ ብታደርጉት ደስ ይለኛል ካላስቸገርኳችሁና ከፍ ለማድረግ ድምፄን እሞክራለሁ። ከነገራችን ላይ አባታችን የወንድማችን እሱ ነበረ ስነ ጽሁፍ በተወሰነ መልኩ ያቀርብልኝ ብዬ ያሰብኩት። ለማንኛውም ግን አጋጣሚው ተጠቅሜ እድሉን ስለሰጠኝ የሆነች ነገር ሳነብ ያገኘኋትን አጠር ያለች ስነ ጽሁፍ ትረካ የምትመስል ስነ ጽሁፍ ናትና በተለይ ስለ ቦታው ስለሆነ ላጋራችሁ ፈለኩኝና በድጋሚ በጽሞና እንድታደምጡኝ በእግዚአብሔር ስም እጠይቃለሁ። ወደ ስነ ጽሁፉ ብንሄድ ይሻላል ይመስለኛል። ምናልባት ነው ወሬ የሚያበዛብ እንዳትሉ። በመጀመሪያ ሁላችሁም እዛ ጋር ያለውን ስዕል ነው እንድትመለከቱልኝ ይፈልጋለሁ። ከማንበብ በፊት ከኋላም እያየኋችሁ ስለሆነ አይናችሁ ወደዛ እንዲሆን እጠይቃለሁ። እንደምታዩት ሁለት ሰዎች አጠቃላይ 3 ሰዎች ተቀምጠዋል። በመካከል ላይ ምስሉ እንድታዩት ብዬ ነው። ላይክ ማነብላችሁን ከዛ ጋራ እያያችሁ ከቦታው ታሪክ ጋር እንድታስተሳስሩ ስለፈለኩኝ ነውና የኤማሁስ መንገደኞች ይላል ርዕሱ። ከኢየሩሳሌም 60 ምዕራፍ የሚርቀው ወደ ኤማሁስ መንገድ ጸጥ ባለው አሸዋማ በረሃ ረጅሙ መንገድ ተያይዘውታል። እነዚህ 2 ሰዎች ከዳር የምታያቸው 2 ሰዎች ማለት ነውና የበረሃው ወበቅ ሲያዩት ወደ ላይ የተምዘገዘገ ውልብ እያለ ሲወጣ ይታያል። 2 ሰዎች ከመነሻቸው ጀምሮ እስካሁን የመጡበትን ርቀት ባለማስተዋል የልባቸው ጭንቀት ያወጋሉ። የሚያወሩትም ስለ ሰሞኑ በምድረ ኢየሩሳሌም ተደርጎ የማያውቅ ወደፊትም የማይደረግ ግፍ ተፈጽሟል፣ ፍርድም ተስተጓጉሏል፣ ድሃ ተበድሏል እያሉ ነበረ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሰዎቹ የፀሐዩን ግለት፣ የመንገዱን ርቀት፣ ረሃብና ድካሙን ረስተው ስለዚያ በግፍ ስለተገደለ ደግ ሰው ያወራሉ። ያ ደግ ሰው እዚህ በመካከል ላይ የሚታዩት ነው እና ተከታተሉኝ። አብሯቸው በቆየባቸው 3 ዓመታት ውስጥ ያዩትን የተለየ ፍቅር፣ ቸርነት፣ ትህትናና ደግነት ተአምራቱን እያሰቡ ከአንደበቱ እንደ ማር እያዘነበ ያስተማራቸው የጣፈጠ ቃል እያወጠነጠኑ ይነጋገራሉ። እነዚህ 2 ሰዎች ፍቅሩን እንደ ልክፍት ተጠናውቷቸው ስለ እርሱ ከማሰብ አልወዘኑም። 60 ምዕራፍ እንደተጓዙ ያላስተዋሉት 3ኛ ሰው ድንገት ተቀላቀላቸው። ያ በመካከል ላይ የምታዩት